እሺ ተመልካቾች እንዴት ናችሁ? እንግዲህ ከ1960 በኋላ ነፃ ከወጡ የአፍሪካ ሀገራትና አዳዲስ የተፈጠሩ የአፍሪካ ሀገራት ተደምረው አሁን ላይ 55 የሚሆኑ የአፍሪካ ሀገራት አሉ። ዌስት ያለችውን ሰሃራንም ተጨምሮ ማለት ነው። ከነዚህ 55 ሀገራት ከአይኤምኤፍ ፍጹም ብድር ወስደው የማያውቁት 3 ሀገራት ብቻ ናቸው። በዓለም አቀፍ ደረጃም አንድ 6 ሀገራት ብቻ ናቸው ከአይኤምኤፍ ብድር ወስደው የማያውቁት። አይኤምኤፍ ከተፈጠረ ከ1944 ጀምሮ ማለት ነው። አንዳንዶቹ አባል ስላሉ ነው። ለምሳሌ ሰሜን ኮሪያ ወስዳ አታውቅም። እንደ ኩባ፣ ታይዋን እነዚህ ሀገራትም ሲጀምር የአይኤምኤፍም አባል ስላልሆኑ ያልወሰዱም እንደ ሊንቸንስታይን፣ ቡራኒ ምናምን የሚባሉትም ሀገራት ወስደው አያውቁ። ስለዚህ አፍሪካ ውስጥ ግን ከ54 ሀገራት መካከል 3 ሀገራት ብቻ ናቸው ብድር ወስደው የማያውቁት እና የእነዚህን ሀገራት ምክንያትና ብድር ባለመውሰዳቸው ኢኮኖሚያቸው ምን ይመስላል የሚለው መረጃ ልሰጣችሁ ፈልጌያለሁ። ቤት መግዛት ህልሞ ነው? እንግዲያውስ ከቴምር ፕሮፐርቲ ህልሙን እውን ልናደርግሎት ነው። በሳር ቤት፣ በቡልጋሪያ፣ በአያት እንዲሁም በመገናኛ ተፈላጊ በሆኑ አካባቢዎች ዘመናዊ አፓርትመንቶችን እየገነባን እንገኛለን። ለኢንቨስትመንት፣ ለቢሮ፣ ለንግድ ሱቆች፣ ለወደፊት የሚተማመኑበትን ንብረት ከቴምር ፕሮፐርቲስ ያገኛሉ። የሚመቹትን የክፍያ አማራጭ በተመጣጣኝ ዋጋ የራስዎን የግሎ መኖሪያ ቤት ያደርጉ። ዛሬ ላይ የሚገዙት ንብረት ነገ ላይ የሚጨምር ንብረት ነውና አይዘንጉት። ለበለጠ መረጃ 0911 13 57 60 በአምላክ ነኝ ከቴምር ፕሮፐርቲ። በእርግጥ አይኤምኤፍ በየወሩ ነው የሚያወጣው። የአይኤምኤፍ ከፍተኛ ዕዳ ያለባቸው፣ ዝቅተኛ ዕዳ ያለባቸው እያለ በየወሩ ያወጣል። አሁን የጁንም የሜይም ሲያወጣ ነበረ እና እንደምታውቁት አይኤምኤፍ እንደ ንግድ ባንክ አይደለም። በቃ እንደ ኮሜርሻል ባንኮች የልማት ፕሮጀክት ብድር የሚሰጥ አይደለም። በባህሪው አይኤምኤፍ የሚሰጠው ብድር ሀገራት ይጠብቅና የውጭ ምንዛሬ እጥረት ሲኖርባቸው የክፍያ ሚዛናቸው ኢምፖርት የሚያደርጉትና ኤክስፖርት የሚያደርጉት መካከል ከፍተኛ ክፍተት ሲፈጠር እሱ መሙላት ሲያቅታቸው ወይም ደግሞ ኢምፖርታቸው ከኤክስፖርታቸው በላይ ሲሆንባቸው ይጠብቅና እነሱ የሚጠይቁት እሱም አፕሮች የሚያደርገው እነዛን ወቅቶች ነው። መንግስታቸው የፋይናንስ ጫና ሲገጥመው ደግሞ ሀገራት የኢኮኖሚ ማሻሻ ሪፎርም ፕሮግራም ለማድረግ ሲፈልጉ ይሄን ለመደገፍ ሲል ቀረብ ይልና ኢኮኖሚን ለማረጋጋት በሚል ምክንያት ወይ ደግሞ መረጋጋት የጎደለውን ኢኮኖሚ ወይ ደግሞ ሀገር ወደ ስርዓቱ ለመመለስ በሚል ያበድራል እንጂ የልማት ፕሮጀክት ለመገንባት እያለ ብድር የሚሰጥ አይነት ተቋም አይደለም። እና አፍሪካ ውስጥ ያሉ ሀገራት አዳዲስ የተፈጠሩትንም ጨምሮ የምግብ እጥረት ሲገጥማቸው ወደ አይኤምኤፍ ተጠግተው ብድር ወስደዋል፣ ድጋፍ ወስደዋል። የዶላር የውጭ ምንዛሬ እጥረት ሲገጥማቸው ትልቅ ጫናው ሲገቡ አይኤምኤፍ በር ደርሰው ብድር ወስደዋል። ከ2019 በኋላ ደግሞ የኮቪድ ውስጥ በጣም ጫናው ሲገቡ አዳዲስ ተበዳሪዎችም እዛ ብድር ጫና ውስጥ ገብተዋል። የዩክሬን ጦርነት መጥቶ ምግብ ኢምፖርት ማድረግ በጣም ሲቸገሩ ወደ ብድር እና ወደ ሪፎርም አይኤምኤፍ በር ላይ ደርሷል። የነዳጅ እጥረት ሲፈጠር ሲፈተኑ ወደ አይኤምኤፍ ተጠግተው ብድር፣ ድጋፍ፣ እርዳታዎች ወስደዋል፣ ብድሮች ወስደዋል። ነገር ግን 3 ሀገራት ነው ያልሄዱት እና አይኤምኤፍ ብድር ሲሰጥ ለሀገራት ሪፎርምም ሲያደርግ ከግምት የሚከታቸው ዋና ዋና ፖይንቶች አሉ። የመጀመሪያው ያቺ ሀገር የመክፈል አቅም አላት ወይ፣ የተረጋጋ የመንግስት ስርዓት መኖሩ አንድ ጉዳይ ይሆናል። ግን የመክፈል አቅም አላት ወይ በሚል መጠኑ ከፍና ዝቅ ይላል። ለቡሩንዲና ለግብፅ እኩል አይነት ብድር ሊያቀርብ አይችልም። ለሞሮኮና ለኢትዮጵያም በተመሳሳይ እኩል አይነት ብድር ላያቀርብ ይችላል። አንደኛ አባል ናቸው እነዚህ ሀገራት የአይኤምኤፍ አባል ናቸው። ባላቸው ኮታ ልክ ነው መበደር የሚችሉት። ግን ከኮታ ሚዝለሉ ከተባለ የመክፈል አቅማቸውን ከግምት ይከታል። ያቺ ሀገር ሪፎርም ለማድረግ የኢኮኖሚ ሪፎርም ለማድረግ ያላት ፍላጎት ያላት ኮሚትመንት ከግምት ይከታል። ለምሳሌ ኢትዮጵያ ለ4 ዓመት ኤክስቴንድድ ሎን 3.4 ቢሊዮን ዶላር ስትስማማ የመንግስቱን ኮሚትመንት ከግምት ከቶ ነው። ደግሞ የሀገራቱ የስትራቴጂካል ጠቀሜታ ለምሳሌ ግብፅ ስትራቴጂካሊ የምጠቅመውና እንደው መካከለኛ አፍሪካ ላይ ያሉ ሀገራት የሚጠቅሙት እኩል ላይሆን ይችላል። ምዕራብ አፍሪካ የተወሰኑ ሀገራቶች ያላቸው ጠቀሜታ እኩል ላይሆን ይችላል። ጅቡቲ ስትራቴጂካሊ የምጠቅመውና እነ ሩዋንዳ እነ ቡሩንዲ የሚጠቅሙት ያህል ተመሳሳይ ላይሆን ይችላል።
ግብፅ የምትጠቅመውና ታች ሞዛምቢክ፣ ዚምባብዌ ምናምን ቢሄዱ ደግሞ ያለ ጠቀሜታ የተለያየ ነው። ስለዚህ ስትራቴጂካል ጠቀሜታቸውን ከግምት ይከቱና ስለዚህ የሚሰጠው እንደ የአባልነታቸውም እንደ መክፈል አቅማቸውም ሪፎርም ለማድረግ ባላቸው ፍላጎት መጠኑ ሊለያይ ይችላል። የሚሰጠው ብድርም ድጋፍም አላማውም ደግሞ የሚለያይ ሊሆን ይችላል እና ይህን ከግምት እየተከተለ ብድር ሲሰጥ ኖሯል። ሪፎርም በጋራ ሲያደርግ ኖሯል እና ብዙ የሚበደሩ አሉ ትልልቅ። ለምሳሌ ግብፅ ከፍተኛ የምትበደረው እሷ ነች። አሁንም ያለባት ቲንክ ወደ 15 ቢሊዮን ዶላር የሚደርስ ነው። ኬንያም ከፍተኛ ነው። የነ ጋናም፣ የኮት ዲቫር፣ የነ አንጎላ፣ የኢትዮጵያም ወደ 2.9 ቢሊዮን ዶላር የሚደርስ ነው። በጣም ከፍተኛ ነው እና የግብፅ ከፍተኛ ነው። የግብፅ ከፍተኛ ለምን ሆነ ከተባለ የውጭ ዕዳ ከፍተኛ የውጭ ዕዳ ያለባት ነች። የግብፅ ፓውንድ መውደቅ ለሱ ስትል ተደጋጋሚ ሪፎርም አድርጋለች ከአይኤምኤፍ ጋር። የስዊዝ ካናል ላይ ያለ ገቢ ሲቀንስባት፣ የቱሪዝም ገቢ ሲቀንስባት፣ በቃ ማሻሻያዎች በተለይ ደግሞ ምግብ ስንዴ በጣም ከፍተኛ ኢምፖርተር ነች። ዩክሬን ጦርነት በነበረ ጊዜ ለማስገባት ስትቸገር ነበር። እሱን እያሰበ ስትራቴጂካሊ ጥሩ ቦታ ላይም ደግሞ ያለች ሀገር ለአረቡም ኔጎሽት ለማድረግ የምትፈለገ ሀገር ስለሆነች ከፍተኛ ብድር የወሰደች እሷ ነች። አሁን የኛ ሀገርም ኢትዮጵያም ከፍተኛ ብድር አለባት። ከፍተኛ እንኳን ሊባል አይደለም ግን ወደ 2.9 ቢሊዮን ዶላር ነው። ያው የምንዛሬ ማሻሻያ ለማድረግ የፋይናንስ ሪፎርም ለማድረግ የገንዘብ ፖሊሲዋን ለመለወጥ የነበረባትን ዕዳ መልሳ ለማዋቀር ስትል ብድር ወስዳለች። ስለዚህ ብድር ወስደው ፖዘቲቭ የሚባል ውጤት ያመጡ ሀገራት አሉ፣ ደግሞ ኔጌቲቭ የሚባልም ውጤት የመጣባቸውም አሉ። አካሄዱ ነው። ግን 3 ሀገራት አልተበደሩም። የመጀመሪያዋ እነዚህ ያልተበደሩ ሀገራት ጠንካራ ስለሆኑ ነው ብቻ የሚባል አይደለም። አንዳንድ ፖይንቶች አብሬ ጨምሬ እነግራችኋለሁ ካሉበት ኢኮኖሚ ስታተስም አንጻር። የመጀመሪያዋ ግን ቦትስዋና ነች። ቦትስዋና ለአፍሪካ በጣም ልዩ ምሳሌ የሆነች ሀገር ነች። በተለይ ኢዚ ቢዝነስ ዱይንግ ላይ ያላት አቅም፣ ጉድ ገቨርናንስ ላይ ያላት ሁኔታ፣ ሙስናን ፋይት የምታደርግበት መንገድ በጣም የሚገርም ሞዴል መሆን የሚችል ነው እና በ1967 እንደ ማንኛውም የአፍሪካ ሀገራት ነጻ ከወጣች በኋላ የአልማዝ ከፍተኛ የሆነ የአልማዝ ክምችት አግኝታ ነበር። ግን ሀብቷን ባንድ ያውጥታ ሙጥጥ አድርጋ አይደለም የተጠቀመችው። ቀስ እያለች በሂደት ሌሎች ሀገራት ኪዮስ ውስጥ ጦርነቱ ሲገቡ ባላቸው ሀብት ምክንያት፣ ነገር ግን እሷ እዛው ሳገባ ቆጠባ እየተጠቀመች የውጭ ምንዛሬዋን ማከማቸት ትችላለች። ትምህርት ላይ፣ ጤና ላይ፣ መሰረተ ልማት ላይ የምታገኘውን ገቢ በሙሉ በማፍሰስ በጣም የተረጋጋ ኢኮኖሚ ለመገንባት ጥረት ያደረገች ነች። ከብዙ የአውሮፓ ሀገራቶች ኢቭን የሚሻል የቢዝነስ ኢንቫይሮንመንት አላት የምትባል ሀገር ነች። አነስተኛ ሀገር ነች በጣም ከ2.5 ሚሊዮን አይበልጥም ህዝቦቿ ራሱ። ስለዚህ ዝቅተኛ የመንግስት ዕዳ ነው ያለው። ዝቅተኛ የመንግስት ዕዳ ካለ አይኤምኤፍ ጋር ሊያበራት የሚችል ጉዳይ ነው። የውጭ ምንዛሬ ሪዘርቫ ጥሩ የሚባል ነው። ስለዚህ ሪዘርቭ ካልጎደላት አይኤምኤፍ ጋር ልትሄድ አትችልም። የፊስካል ስርዓቷ በጣም ጥሩ ነው። ሙስና በጣም ዝቅተኛ ነው። ያላትን ሀብት በሙሉ በአግባቡ መጠቀም የምትችልበት ነች። ችለውበታል። ሀብታቸውን በአግባቡ መጠቀም ችሏል። ስለዚህ ሀብቷን በአግባቡ መጠቀም ስለቻለች ወደ አይኤምኤፍ በር አልሄደችም፣ ብድር አልወሰደችም። ግን ኢኮኖሚዋ የተረጋጋ የሚባል ነው። በጣም ግዙፍ የሚባል ደግሞ አይደለም። ለምሳሌ 2.56 ሚሊዮን ህዝብ ቢኖርም ወደ 13 በመቶ የሚሆነው ህዝቦቿ ከድህነት ወለል በታች ነው የሚኖሩት። ስራ አጥነት እንኳን ብንመለከት ኦልሞስት 28% የሚደርስ የስራ አጥነት ሌቭል ያለባት ነች። ግን ኢኮኖሚዋን ሉዓላዊነቱን ጠብቃ በራሷ አቅም ለመምራት እየሞከረች ያለች በጣም ኤግዛምፕለሪ የሆነች ሀገር ነች ቦትስዋና። የመጀመሪያዋ እሷ ነች። ሁለተኛዋ ሊቢያ ነች። ልትገምቱ አትችሉም። ኦፍኮርስ ከ2011 በፊት ትገምታላችሁ። ጋዳፊ በነበረ ጊዜ አፍሪካ ውስጥ በጣም በጣም ግዙፍ ኢኮኖሚ የነበራት ሀገር ነች። አሁንም ድረስ በመሰረተ ልማት አቅርቦት ጥሩ የሚባለው ኢኮኖሚ ያላት ሊቢያ ነች። ጥሩ ሰርቶ ስለነበረ ማለት እና ሊቢያ አይኤምኤፍ ደጅ ደርሳ አታውቅም። ከ2011 በፊትም ከ2011 ጦርነቱ ውስጥ ገብቶ ጋዳፊ ከወደቀ ሁለት መንግስት ከተመሰረተ በኋላ አልሄደችም። ለምን እንደሆነ የተወሰነ ሀሳብ ሰጣችኋል። ግን በቂ የሆነ የነዳጅ ሀብት ያላት የሰሜን አፍሪካ ሀገር ነች እና የነዳጅ ሀብቱን ብዙን ኤክስፖርት አደረግ ነበር። የውጭ ምንዛሬ በበቂ ሁኔታ ታገኝ ነበር። ኢምፖርቷን ለመሸፈን በጣም በቂ ነበር እና ነዳጅ ኤክስፖርት አድርጋ የምታገኘውን የውጭ ምንዛሬ በሙሉ ስትጠቀምም አልነበርም። አሁንም አንዳንድ ነው
ፔትሮ ዶላር ሲባል ሰማላችሁ አይደል? ኤክስፖርት ያደረጉና ሀገራት ኤክስፖርት ካደረጉበት ሀገራት ላይ የሚሰጣቸውን ክፍያ ሁሉንም አይወስዱም። ዓለም አቀፍ ባንኮች ውስጥ ያስቀምጣሉ። ዓለም አቀፍ ሀገራት ላይ ያለ ቦንድ ይገዛሉ፣ እዛው ኢንቨስት ያደርጉታል። ሊቢያን የተወሰኑ ታግዶባታል፣ ግን በቂ ነው የነበራት። የውጭ ሀገራት ላይ በጣም ሀብት ነበራት፣ ቦንዶች ላይ ሀብት ነበራት። የምንዛሬ ችግር የሌለበት ኢኮኖሚን ያላት፣ የውጭ ዕዳ ያለባት ሀገር አልነበረችም። ስለዚህ ወደ አይኤምኤፍ ደጅ አልሄደችም። ከ2011 በኋላም ወደ አይኤምኤፍ ደጅ አልሄደችም። ሁለት መንግስት እንኳን ተመስርቶ ማለት ነው። በእርግጥ አይኤምኤፍ እንዲያበድር አንድ የተረጋጋ መንግስት መኖር አለበት ይላል። ሁለት መንግስት ባለበት ለአንዱ ላይ ያበድር አይችልም። አሁን ለምሳሌ ሱዳን ብድር ይዞ ሊቀርብ አይችልም፣ ሁለት መንግስት ተፈጥሮ ጦርነት ባለበት ውስጥ። ምናልባት ከ2011 በኋላ ሊቢያ በእንደዛ ምክንያትም ላይሄድ ይችላል። ግን እነሱም በፊት የተከማቸ የውጭ ምንዛሪያቸውን እየተጠቀሙ የነዳጅ ኤክስፖርታቸው ቀነሰ እንጂ በተወሰነ መልኩ የውጭ ምንዛሬ ግኝታቸውን እያገኙ ነው የቀጠሉት እና ለውጭ ምንዛሬ ድጋፍ በሚል አይኤምኤፍ ጋር አልደረሱም። ሊቢያም ዝቅተኛ ህዝብ የሚኖርባት ሀገር ነች። 7.3 ሚሊዮን ህዝብ ነው የሚኖረው ሊቢያ ውስጥ። የድህነት መጠን በጣም አነስተኛ የሚባል ነው። አሁን በተለይ ከ2011 በኋላ ቁጥሮች በደንብ የሉም፣ ግን ስራ አጥነቱም ወደ 18 ከመቶ የሚደርስ አይነት ስራ አጥነት ያለበት ኢኮኖሚ ነው እና ጥሩ መሰረተ ልማት አለበት የሚባለው ኢኮኖሚ የሊቢያ ነው። ሊቢያ አይኤምኤፍ ደጅ ደርሳ አታውቅም። ሶስተኛዋ እንግዲህ ኤርትራ ነች። የኤርትራ እንኳን ለየት ያለ ነው። የአይኤምኤፍ ብድር አለመፈለጓ ብቻ ነው ብሎ መናገር ትንሽ ያስቸግራል። ለምን ከተባለ አይኤምኤፍ የሚያስቀምጠውን ኮንዲሽንም ትቀበላለች ብሎ ለመናገር ትንሽ ያስቸግራል። የተዘጋ ነው። በቃ በጣም ዝግ የሚባለው ኢኮኖሚ የእሷና ሰሜን ኮሪያ ነው የቀሩት። አሁን ኢኮኖሚያቸውን ቶታሊ ዘግተው ቁጭ ያሉ። የተዘጋ ስለሆነ ዓለም አቀፍ ግንኙነቷ ዝቅተኛ ስለሆነ የውጭ ዕዳ መጠኗም አነስተኛ ነው። ደግሞ የውጭ ንግድ ላይ ያላትም ተሳትፎ በጣም ዝቅተኛ ነው። በጣም ጠንካራ የሆነ የመንግስት ቁጥጥር ያለበት ኢኮኖሚ ስለሆነ አይኤምኤፍም ወደ ኤርትራ ሊመጣ አይችልም፣ ኤርትራም ወደ አይኤምኤፍ ልትሄድ አትችልም። ስለዚህ ብድር አልወሰደችም። ግን ኢኮኖሚያ ጠንካራ ነው ማለት አይደለም። ጠንካራ ስለሆነ ያልተበደረች ልትባልም አትችልም። በእርግጥ ወደ 3.5 ሚሊዮን የሚጠጋ ህዝብ ያለበት ነው። የድህነት መጠኑ መረጃ የሌለበት፣ የስራ አጥነት መጠኑ መረጃ የሌለበት ነው። ግን የሚገመተው በጣም ከፍተኛ የሆነ የድህነት መጠን እንዳለ ነው። የስራ አጥነትም በተመሳሳይ የግል ሴክተር ጠንካራ ያልሆነበት ነው። የመንግስትም ሴክተር ጠንካራ ስላልሆነ ከፍተኛ ስራ አጥነት አለበት ተብሎ የሚነሳ ኢኮኖሚ ነው። ስለዚህ አሁን ከአይኤምኤፍ በመበደር በጣም ሀብታም ለመሆን ለአንዳንድ ሀገራት በጣም አስቸጋሪ ነው። ግን የአይኤምኤፍን ብድር ወስደው ፖዘቲቭሊ የተጠቀሙ አሉ። የአይኤምኤፍን ብድር ወስደው ራሳቸውን ድህነት ውስጥ በሰፊው ያስቀመጡም አሉ። ሙስናው በርካታ እንዲሆንባቸው፣ ግጭት እንዲመጣባቸው የሆኑ ሀገራት አሉ። በጥሩም የተጠቀሙ ሀገራት ሊኖሩ ይችላሉ። ግን ከአይኤምኤፍ ፍጹም ብድር ያልወሰዱ ሀገራትን መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካለ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።